መቃብሩ አዲስ እንዳልሆነ የውሸት እንደሆነ የማህሌት ፈቶ ቢሆንም ግን መቃብሩ አዲስ እንዳልሆነ ነው ግን በደንብ አጣራለሁ ብለዋል። ጀግናችን የነስራይን ግን በመጨረሻ ምን አለች? አሸናፊ የሚባል ልጅ ሰው ምን ልጅ አልኩኝ አሸናፊ የሚባል ሰው ከመስፍን ጋር አብሮ እንደሚሰሩ የጋራ እንደሚሰሩ አብሮ ነው የከፈቱት አለች። ጭራሽ እኮ ድርጅት አደረጉት መሰለኝ እንትኑ በቃ ድርጅት እንደሆነ አብሮ ነው የከፈቱት። ግን አሸናፊ የሚባለው ውጭ ሀገር እንደሚኖር ባለ ሀብት እንደሆነ በብር ላይ ድጎማ የሚያደርገው እሱ እንደሆነ ነው የተናገረችው። ግን እሱ አሁን በመጨረሻ ላይ እንደደረሰባቸው ሲያውቁ ሁሉም ሰው እንዳያወቀባቸው እናንተም እንደደረሳችሁ ሲያውቁ ተጣልተዋል። ብሩን እንካፈል በቃ ብሩን እንካፈል። ብዙ ልጆች እዛ ውስጥ የተቀጠሩ ብር ተሰጥቷቸው ተሰናብተዋል። በቃ ስራውን እናቆመዋለን ተብለው ብዙዎቻቸው ተሰናብተዋል። እኛም እንሰራበት ነበር ከዛ ቆዩ ምናምን ያሉ ነው በመሃል እናንተ የያዛችሁኝ እና እኔም እንድገደል ትእዛዝ ወጥቶብኛለች። በተገኘችበት እንድትገደል ብሎ መስፍንን ሰው ሳይሆን አረመኔ ነው። ምንም አይነት ርህራሄ የሌለበት ሰው ነው እና ባለችበት እንድትገደል ብሎ ነው በተገኘችበት እንድትገደል ብሎ ነው ትእዛዝ ያወጣብኝ። ለዛ ነው ሮም ይዤ ተደብቄ የተቀመጥኩ ተነበረው ነው ያለችው። ግን ያ አሸናፊ የሚባል ሰውዬው እንካፈል ሲለው ጊዜ ተጣልተው አንድ ወር ይሆነዋል ከተጣሉ። እንካፈል ነው በቃ ደረሱብን እንካፈል፣ ሳይደርሱብን በፊት እንካፈል። መስፍን ደግሞ ለምን እንካፈላለን? ለምን ከዳሃኝ? በዚህ በደረስን ሰዓት ብዙ ቦታ ደርሰን ብዙ ነገር አብረን ሰርተን እንዴት እንካፈል ትለኛለህ? መካፈል አያስፈልግም አንካፈልም ሲል ጊዜ በሱ የመጣ ተጣልተው ከዛ ማህሌትን እሱን ይዟት እንደጠፋ ነው የተናገረችው። እሱን ይዟት እንደጠፋ አሸናፊ የሚባል ልክ እንደ መስፍን ሀርድ የሆነ ባለ ሀብት የሆነ ሪልስቴት ያለው ኢትዮጵያ ውስጥ ማይቀመጥ ውጭ ሀገር የሚኖር ይሄዳል ይመጣል ነው ያለችው። እና እሱ ይዟት ሲጠፋ ጊዜ ነው እንደ ሞተች አውሪ የተባልኩኝ መቃብሩም ያሳዩኝ ይሄ ነው ብላ ነው ያሳየችው። ግን መቃብሩ የውሸት እንደሆነ ነው የታወቀው። ግን ምን አለች በመጨረሻ ዋና ጋርዱ አልሞተችም አለች ብሎ የነገራት ጋርዱ ጋር ቤቱ ታውቀው ነበር። ሄደች እህቱ ማገኛት ምንም ነገር ልትናገር አልፈለገችም። እህቱ ሁለታችንም ተማሪ ነን ምንም ነገር የሰራነው ነገር የለም ብላ ነው የዋሸችው። ግን እንደምንም ማወጣጣት ያለውን ነገር ተናግራለች። ወንድሟም 3 ቀን ነው ቤት ከመጣ ብላለች። ምክንያቱም ሁላቸውም የተደበቁ ነው በቃ እንደተደረሰባቸው ሁላቸውም አወቁ። ግን አሁንም ቢሆን ወይንሸት የምትባል ሴትዮ ጋር የሆነ ነገር አለ፣ የሆነ ችግር አለባት። ለምን ያ ጋርድ ነው ማለት ማህሌት እንዳልሞተች ነግሮኝ ነው አውቀው ነው ራስሽን ጠብቂ ብሎ ነግሮኛል ያለች ብላ የተናገረችው ወይንሸት ናት በዛ ሰዓት። እና እሱ ጋር ቤት አሳይታ ከሄደች በኋላ እሱ ቤት ውስጥ አልተገኘም። ያው እህቱን የተገኘችው በቃ ምንም ነገር ልታወር አልፈለገችም። አንቺ ምንም አታውቂም፣ መጀመሪያ ሁሉ ነገር ታውቃለች። ከኛ ጋር ስራ ተሰራ ነበር እንደዚህ ትን ነበር። የማህሌት ወንድም እዛ መቶ እንደተኛ ብዙ ጊዜ እዛ መቶ እንደተኛ በጣም የታመመ ታሞ ቆስሎ ዶክተሮችን አምጥታ እዛ ጋር እንደታሳክመው ነው የተናገረችው። ግን ለምን ትናገሪያለሽ? እና አሁንም ቢሆን የነስራይን ወይንሸትን በደንብ አዋጣጣት። እሷ ጋር ብዙ የምታውቃቸው ነገሮችን አለ። ለምን ያ የጋርዱ እህት እንዳትናገር ነው ያደረገቻት። አፋፏት ነው የምትላት። ግን መጨረሻ ላይ የነስራይን አወጣት። በቃ ምንም የምታውቂው ነገር አለ? ምንም የምታውቂው ነገር እኮ የለም። እኛ በኮዳችን ነው የምንጠቀመው የነበረው። የኛ ቁጥር ከተጠለፈ ብለን በሷ ቁጥር ነው ሰው ወደዚህ ሲመጣ ምናምን በሷ ቁጥር ተደዋውለን ነው የምናወራው ነበረው ብላ እንደዛ ብላ አወራች። ግን መልሳ ምንም ነገር አታውቂም አይደል? አንቺ ገና ልጅ አይደልሽም፣ እንደዛ አይደልሽም፣ እኛን እንደዋላለን እንጂ ሰው ሲመጣ እዚህ እንዳይገቡ ታደርጋለች እንጂ ምንም የምታውቀው ነገር የለም። ሁሉ ነገር እኛ ምን ሰራ እኛ ነን ብላ ነው ትናያች። እና አሁን ቢሆን የነስራይን እቺ ወይንሸት የምትባል ልጅ የሆነ የደበቀችው ነገር አለ ስላለ በደንብ አወጣጣት። በደንብ ነው የምታውቀው ማህሌት እንዳለች። በእርግጥ እነ ማህሌት በየቀን ነው የሚቀያየሩት። ዛሬ ያድሩበት ቤት ነገ አያድሩም። እነሱ ከተለያዩ ቆይተዋል ተባለ። ማህሌት የብቻዋን የሚያግቷት፣ ወንድሟ የብቻዋ ነው የሚያግቱት።
ሁለታቸውን በጣም ታሞ በጣም ተሰቃይተዋል ተባለ። ግን አሁን በመጨረሻ ያው ማህሌት አሸናፊ የሚባለው ይዘው አጠፋ ነው የተባለው። ምን ያደርጋት ምን ትሆን በምን ሁኔታ እንዳለች ራሷና ፈጣሪዋ ብቻ ነው የሚያውቁት። ይሄ ምንም ብርን ከሰው ያስበለጡ ሰዎች ምንም የሰው ህይወት ምንም አይመስላቸው ሰዎችን ሴት ልጅን ይዞ ማንከራተት ምን እንደሚያደርጓት እኛ ሁላችንም እናውቀዋለን። የሴት ልጅ መከራ የሴት ልጅ ህመም የምታውቀው ሴት ልጅ ብቻ ነው። እና ሁላችንም ከነዚህ ከአውሬ ሰዎች ወጥታ ቤቷ ገብታ ደስተኛ የምትሆንበት። ወንዶች ብዙ ነገር ይደርስባቸዋል፣ ግን ይቋቋሙታል። ወንድ ናቸው። ግን እኛ ሴቶች መደፈር የሚባል ነገር አለ፣ በመሀል በወሮ የሚመጣ ነገር አለ። በጣም ከባድ እኮ ነው። በዛ ላይ ታሞ ወይ ምግብ አይሰጣቸው ወይ ሐኪም ቤት ሂዶ አይታከሙ። ማያውቁ ዶክተር መጥተው ነው እዛ ጋር የሚያክሟቸው። እኔ እነ ማህሌት ከሆነ ወንድሟ መጨረሻ ነው የናፈቀኝ፣ በጣም ነው የናፈቀኝ። ምክንያቱም በቃ ስቃያቸው እንዴት ነው የሚኖሩት ይሆናል። እንዴት ነው የሚኖሩት? ትላንት እንደፈለጉ የሚኖሩ ልጆች በመኪናቸው እንደፈለጉ የሚሽከረከሩ በአባት በእናታቸው ቤት፣ ዛሬ ይህን አልስቃይ እንኳን ምግብ አጥተው ሐኪም ቤት ማይሄዱበት ሁኔታ ነው ያሉት። እና ክርስቲያኖች ጋር ጾማችን ነው፣ እኛም ጋር ረመዳን ነው፣ የተከበረ ረመዳናችን ነው። ሁላችንም ዱዓ ማድረግ አለብን። እነዚህ ሰዎች እነዚህ ልጆች እነዚህ የሆኑ ልጆች ካሉበት እንዲወጡ ከስቃያቸው እንዲወጡ እስኪ ሁላችንም በየሃይማኖታችን ዱዓ ማድረግ አለብን፣ ጸሎት ማድረግ አለብን። መጨረሻው እንዲያምር ምንም ሳይሆኑ እንዲገኙ። ምክንያቱም እነዚህ ልጆች እነዚህ ሰዎች ከተጣሉ እነሱ ላይ ጉዳት ሊያደርሱ ይችላሉ። አላቅም ብቻ በዛ ሁኔታ ደግሞ እዛ ውስጥ ደግሞ ብዙ የታገቱ ሰዎች አሉ አለች እኮ ብዙ። ይሄ የተናገረችው እቺ ወይንሸት የምትባል ነው። ከዛ ውስጥ ሲሰሩ ያጋለጡ ልጆችም ተይዘው እዛ ውስጥ እንዳሉ፣ በሌላ ኬዝ በንብረታቸው አሁን እንደ ማህሌትን ባለሀብት ልጆች የሆኑ ታግተው እዛ ውስጥ እንዳሉ እዛ ውስጥ ታግተው እንዳሉ እንዲሰቃዩ ነው የተናገረችው። እሷ ግን አንዲ አውሬ ትሆናለች፣ አንዲ ትክክል እውነት ነገር ትናገራለች፣ አንዲ የሆነ ወደ እነሱ ታደላለች። በቃ ካሁን በኋላ እኮ ያለውን እውነቱ መናገር አለብሽ እንጂ የእነሱ ማድላት መስፍን ይሄ አሸናፊ የሚባለው ሰውየው ማድላት የለብሽም። ምክንያቱም በእነነ ስራ ይገባሽ ማለት በህግ ቁጥጥር ስር ውለሻል ማለት ነው። እነሱ ለህግ አሳልፈው ይሰጡሻል እንጂ ምንም አያደርጉንም። እነሱ ለሀቅ የቆሙ ሰዎች ናቸው። እና አንቺ እውነት ሀቅን የምትፈልጊ ከሆነ እውነትም ለመኖር የምትፈልጊ ከሆነ እነዚህ ልጆች ካሉበት ስቃይ እንዲወጡ አጋልጠሽ መናገር ነው ያለብሽ። ሀጥ እንኳን እነ ማህሌት እንዳልሞተች ነገረኛሽ ጋር እህቱ እንዳትናገር ነው አፏፏ የምትያት። በቃ ምንም አታውቂም። ለምን እነዚህ ልጆች ካሉበት ቢወጡ ምን ችግር አለው? ስቃይ ውስጥ ነው ያሉት፣ ተሰቃይተዋል። ከ3 አመት ሊሞላቸው ነው። ስለዚህ አንቺ ምን ጎድሎሽ ነው እንደዛ የምትሆኑ? እና አሁን ቢሆን እንስራኝ እሷ በደንብ መያዝ አለብህ። ምክንያቱም ብዙ የምታውቃቸው ሚስጥሮች ስላሉ ማለት ነው። ብቻ ኢንሻአላህ እስኪ ነገ አዲስ ነገር ወንድሟም ተይዞ ይሄ ዋና ጋርድ፣ ምክንያቱም እነ ማህሌት የትም ቦታ ቢሄዱ ከነሱ ተከትሎ እነ ማህሌትን የሚጠብቅ ዋና ጋርዱ እህቱ ስለተያዘች እህቱ እንድደውለት ስለተደረገ መጀመሪያ እህቱ ምንም አላመነችው ነበር፣ ግን መጨረሻ ላይ ግን አመነች። መጥቶ ያ ቃሉ እንዲሰጥ ማለት እነነ ስራዬን እዛ ቤት እንዳሉ አያውቅም። ያው ዝም ብላ ነው የምደውለት። እስኪ ያሉበት ታውቆ መስፍን ተይዞ እነዚህ ልጆች ካሉበት መከራ ወጥተው እነዚህን ጀግኖቻችን እረፍት አድርገው ደስተኛ የሚሆኑበት ጊዜ እነ ማህሌትም ደስተኛ የሚሆኑበት ጊዜ ቅርብ ያድርግልን። ምክንያቱም ጋርዱ ከተገኘ የሆነ ፍንጭ ያገኛሉ። ወይ መስፍን ይገኛል ወይ እነ ማህሌት ይገኛሉ። በሁለት አንዳቸው። አሸናፊ የሚባለውማ ኢትዮጵያ አይኖርም ተብለዋል። እና አላችኋለሁ ውድ ቤተሰቦቼ ባላችሁ በሰላማችሁን ይብዛልኝ። እወዳችኋለሁ ላላህ ብዬ እናንተም ውደዱኝ፣ ተዋደዱ፣ አራስ በራሳችን ተያይዘን እንደግ። ወደዳችሁ ሼር አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መጨረሻው ላይ ያሳምርልን።